ተመልካቾቻችን አሁን የደረሰን ዜና አለን። ዜናውንም ማሰማችሁ ደጀኔ ጎተማ ነኝ። በምዕራብ ሸዋ ዞን ደንዲ ወረዳ የጊንጪ ሁለተኛ ደረጃ ትምህርት ቤት ተማሪዎች በህዝባዊ ወያኔ ሓርነት ትግራይ ኮማንድ ፖስት ወታደራዊ አገዛዝ ስር ሆነን ትምህርታችንን መቀጠል አልቻልንም በማለት የተቃውሞ ድምጻቸውን በይፋ አሰሙ። የጊንጪ ተማሪዎች ህዝባዊ ተቃውሟቸውን ያሰሙት በቅርብ ርቀት ላይ የሚገኙ የጋሌሳ ትምህርት ቤት ተማሪዎች ተመሳሳይ እርምጃ መውሰዳቸውን ተከትለው ነው። የጊንጪ ትምህርት ቤት ተማሪዎች ህዝባችን በጅምላ እየተገደለ እየታሰረና እየተዋከበ መማር አንችልም በማለት ተቃውሟቸውን ገልጸዋል። የዓይን እማኞች ከጊንጪ እንደገለጹት ተማሪዎቹ የአንገዛም ባይነት ተቃውሟቸውን ለማሰማት ከትምህርት ቤቶቻቸው ግቢ ወጥተው ወደ ከተማ ሲያመሩ በአጋዚ ወታደሮች ጥቃት ደርሶባቸዋል። ለአንድ ዓመት የዘለቀውና ወደ ሌሎች ክልሎችም የተስፋፋው የኦሮሞ ህዝብ የነጻነት ትግል ዳግም የተቀጣጠለው ከጊንጪ ህዳር 12 ቀን 2015 ዓ.ም የዛሬ ዓመት መሆኑ ይታወቃል። በተመሳሳይ ዜና ላለፉት 3 ቀናት ህዝባዊ ተቃውሞ ሲያሰሙ ከቆዩ የደንዲ ወረዳ የጋሌሳ ትምህርት ቤት ተማሪዎች መካከል 20 ተማሪዎች በትግራይ ህዝብ ነጻነት ግንባር ወታደሮች ታፍነው ወደ ጦላይ የጦር ማሰልጠኛ ካምፕ ተወስደዋል። ህዝባዊ ወያኔ ሓርነት ትግራይ የአስቸኳይ ጊዜ አዋጅ ካወጀ ወዲህ በደንዲ ወረዳ የጊንጪና የጋሌሳ ትምህርት ቤት ተማሪዎች ያካሄዱት የአደባባይ ተቃውሞ በአይነቱ የመጀመሪያው መሆኑ ይታወቃል። በተያያዘ ዜና ከ7 የማያንሱ የኦሮሞ ተማሪዎች ከጊንጪ በአጋዚ ወታደሮች ተይዘው በጦር ካምፖች መታሰራቸው ተነግረዋል። ከታሳሪዎቹ መካከል አንዷ ሴት መሆኗም ታውቋል። ከጊንጪ በደረሰን ዜና መሰረት ታምራት በቃና፣ ወርቂቱ ፋና፣ ደገፋ ድሪርሳ፣ ጉደታ በቀለ፣ ገዜ ታምሩ፣ ለገሰ ወይም ናኦል ቶለሳና ገሬ የተባሉ የኦሮሞ ተማሪዎች በአጋዚ ወታደሮች ታስረዋል። የጊንጪ ምንጮቻችን እንደገለጹት ህዳር 12 ቀን 2015 ዓ.ም የዛሬ ዓመት ከጊንጪ ከተቀጣጠለው ህዝባዊ እምብተኝነት አንደኛ ዓመት ጋር በተያያዘ ሁኔታ በትምህርት ቤቶችና በጊንጪ ከተማ ውጥረት ነግሷል። ይህ በእንዲህ እንዳለ የጊንጪ ትምህርት ቤት ኃላፊዎች ከቀበሌ የካቢኔ አባላት ጋር በመሆን የተማሪዎችን ቤተሰቦች በግድ በማስፈረም ላይ ይገኛሉ። የተማሪ ቤተሰቦችን የማስፈረሙ ሂደት ተማሪዎችና ቤተሰቦቻቸው በነጻነት ትግሉ ላይ ከመሳተፍ እንዲቆጠቡ ለማስፈራራት መሆኑን የገለጹት ምንጮች የኦሮሞ ህዝብ ትግል ግቡን እስከመመታ ድረስ ትግላችን ቀጣይ ነው ሲሉ ተናግረዋል። እንግዲህ አድማጮቻችን ለጊዜው ያዘጋጀነው ዜና ይኸው ነበር።